በመካከለኛው ምስራቅ የሚገኙ የአሜሪካ ወታደሮች ጉዳይ ለአሜሪካውያን አሳሳቢ ሆኗል። ከ50 ሺህ በላይ የሚሆነው ጦር ሰራዊት በፔንታገን ሊጠበቅ አልቻለም እየተባለ ይገኛል። የኢራን ጥቃት በተለይም ከዚህ በኋላ ሊወነጨፉ የሚችሉ የሚሳኤልና የድሮን ብዛቶች ጉዳዩን ይበልጥ አክብደውታል። በፔንታገን ዙሪያ ጥያቄዎች እየተነሱ ይገኛል። ይህ እንደተጠበቀ ሆኖ የኢራን አብዮታዊ ጦር የአሜሪካ ዝነኛ ድሮኖች የሚጠለሉባቸውን ስፍራዎች ደብድቤያለሁ እያለ ይገኛል። ወደ ሩሲያ ጉዳይ ዘወር ስንል ሩሲያ ፍጹም ባልተጠበቀ አቅጣጫ ተከስታለች። የሳተላይት ምስሎችም የገነባቻቸውን የጦር ቤዞች፣ የንግድ ማዕከላት እና በረዶ ሰንጣቂ መርከቦች እያስመለከቱ ይገኛሉ። ሩሲያ ድምፅዋን አጥፍታ ከአሜሪካ በቅርብ ርቀት በሚገኙ ስፍራዎች ጭምር ወታደራዊና ኢኮኖሚያዊ መሰረተ ልማቶችን እየገነባች ነው ተብሏል። ሩሲያ ጨዋታውን ወደ ሌሎች ምዕራፎች እየወሰደችው ነው ተብሏል። የሳተላይት ምስሎቹን የተመለከቱ የአሜሪካ ሚዲያዎች ደግሞ ሀገራችን በዚህ ረገድ ወደ ኋላ ቀርታለች እያሉ ነው። ወደ ቀጠናችን መለስ ስንል የግብፅ ጀነራሎች እና የጦር መኮንኖች በሀገሪቱ ፖለቲካ እጃቸውን እያስገቡ ነው ተብሏል። የአብደልፈታህ አልሲሲ መንግስትም ወታደራዊ መንግስት ወደ መሆን እየተሸጋገረ ነው ተብሏል። ጀነራሎች የሀገሪቱን ክልሎች እየመሩ እንደሚገኙም ተሰምቷል። የሀገሪቱ ጦር በሀገሪቱ ሁለንተናዊ ጣፈንታ ላይ እየወሰነ እንደሚገኝም ነው እየተሰማ የሚገኘው። ሾልከው ያመለጡ መረጃዎች፣ የተከለከሉ ድብቅ የጋዜጣ ጽሑፎችና ሌሎች ጉዳዮችም በግብፅ ጦር ዙሪያ እየተሰሙ ይገኛሉ። ይህ እንዳለ ሆኖ አልጀዚራ ስለ ኢትዮጵያ፣ ቀይ ባህርና ግብፅ እንዲሁም ተያያዥ ጉዳዮች ሰፋ ያለ ሀተታ አውጥቷል። የኢትዮጵያ ጉዳይ ግብፅ ስብሰባ እንድትቀመጥ አድርጓታል ይላል የአልጀዚራው ሀተታ። ጉዳዩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። አሜሪካ በመካከለኛው ምስራቅ ያሰማራቻቸውን ወታደሮች በቅጡ እየጠበቀች አይደለም የሚለው ድምፅ ተደጋግሞ ተሰምቷል። ከ50 ሺህ በላይ የሚሆነው ሰራዊት በኢራን ሚሳኤልና ድሮን ይበልጥ አደጋ ውስጥ ገብቷል ተብሏል። የኢራን የሚሳኤልና የድሮን ክምችት ተመቷል፣ ማስወንጨፊያዎቿ እንዳይሆኑ ሆነዋል ቢባልም ኢራን ግን አሁንም መተኮሷን ቀጥላለች። የአሜሪካ ጦር ማዕከላዊ እዝ ደግሞ ኢራንን እየመታኋት ነው ይላል። ሁለቱ ነገሮች ተቃረኑባቸው። አሜሪካውያን 50 ሺና ከዚያ በላይ የሚሆኑ ወታደሮች ስጋት ውስጥ መውደቃቸውን ግን እያመኑ መጥተዋል። በተለይ በዮርዳኖስ የሞቱት የአሜሪካ ወታደሮች ጉዳይ ይበልጥ ጉዳዩ እንዲራገብ አድርጎታል። ዎል ስትሪት ጆርናልም ኢራን ከዚህ በኋላ ልትተኩሳቸው የምትችላቸው ድሮኖችና ሚሳኤሎች በስፋት ስላሏት የአሜሪካ ጦር ሰራዊት በመካከለኛው ምስራቅ አደጋ ውስጥ መግባቱ እየተነገረ ነው ብሏል። እነ ሲኤንኤን እነ ሲቢኤስ ደግሞ ከ100 በላይ የሚሆኑ የአሜሪካ ወታደሮች በኢራን ጥቃት ከሰሞኑ ብቻ መቁሰላቸው ወይም በከፊልም ቢሆን መጎዳታቸውን እየዘገቡ ይገኛሉ። ሙዋፋቅ ሳልቴ የተባለው የጦር ቤዝ በዮርዳኖስ ከተመታ በኋላ ሌሎች የጦር ቤዞች ላይም ጥቃት ከተፈጸመ በኋላ አሜሪካ የገዛ ሰራዊቷን የምትጠብቅበት አቅም እያጣች ነውን እንዲባል አድርጓል። እርግጥ ነው የትኛውም ጦር ሰራዊት ለወታደሮቹ 100% ዋስትና በየትኛውም ጊዜ ሰጥቶ አያውቅም። አነስተኛም ሆነ መካከለኛ አቅም ያለው ጦር ግዙፍ ጦር ሰራዊቶችን ሲመታ ብቻ ሳይሆን ሲደመስስም ዓለም በታሪኩ አስተውላለች። ሆኖም አንድ የአሜሪካ ወታደር ሞት ለአሜሪካውያን እንዲህ በቀላሉ የሚታይ አይደለም። የሰለጠነው የታጠቀው እንኳን ራሱን ሌሎችን መከላከል ይችላል ተብሎ የሚነገርለት የአሜሪካ ጦር ሰራዊት እንደዚህ ሞተ፣ ቆሰለ የሚል ዜና አሜሪካውያን ሲሰሙ በቀላሉ ጉዳዩን አይመለከቱትም። ለዚህ ነው አጀንዳው ዳግም የተነሳው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና አስተዳደራቸው በኢራን ላይ ወታደሮቹ መሞታቸውን ተከትሎ የበቀላ ጥቃት እየፈጸሙ እንደሚገኙ በተደጋጋሚ እየተናገሩ ናቸው። ይህ እንዳለ ሆኖ የኢራን አብዮታዊ ጦር የአሜሪካ ራዳሮችን፣ የሳተላይት መገናኛዎችን እንዲሁም ድሮንን ጨምሮ የአውሮፕላን መጠለያዎችን እየመታው ነው ብሏል። ዝነኛው አሜሪካ ሰራሽ MQ-9 ሪፐር ድሮን
በአሊ አልሳሌም የጦር ቤዝ ተጠልሎ አግኝቼ መትቼዋለሁ ብላለች ኢራን። በሆርሙዝም ተመሳሳይ ጥቃቶችን እየፈጸመች እንደምትገኝ አሳውቃለች። ወደ ሩሲያ ጉዳይ ስናመራ ሩሲያ በተጠበቀችበትም ባልተጠበቀችበትም ስፍራ ወታደራዊ ይዞታዋን እያጠናከረች ትገኛለች። የሳተላይት ምስሎች ደግሞ የሩሲያ የጦር ኃይል እዚህም እዚያም እንደተሰማራ እየጠቆሙ ናቸው። በአርክቲክ በረዶውን የሚሰነጥቁ የሩሲያ መርከቦችም እያነጋገሩ ይገኛሉ። ቢዝነስ ኢንሳይደር ይህንን ጉዳይ በተመለከተ ዘገባውን ካቀረበ በኋላ ጉዳዩ ይበልጥ ትኩረት ስቧል። መቀመጫውን አርክቲክ ላይ ያደረገ የጦር ቤዝ መመስረት፣ ወደቦችን መገንባትና የንግድ ማሳለጫዎችን ማመቻቸት የሩሲያ ተቀዳሚ ተግባር ከሆነ ሰነባብቷል። ቻይናም በአርክቲክ አካባቢ እየተንቀሳቀሰች ትገኛለች። ዶናልድ ትራምፕ ግሪንላንድን ልጠቅልል፣ ሩሲያና ቻይና እያስቸገሩኝ ነው የሚለው ንግግራቸው አሁን ይበልጥ ተሰሚነት አግኝቷል። ላለፉት 10 ዓመታት አሜሪካ በአርክቲክ ያላትን ኃይል ይበልጥ እየቀነሰች ሩሲያ ደግሞ በተቃራኒው ይበልጥ ከፍ እያደረገች መጥታለች ይላል ዘገባው። የነዳጅ ዘይት፣ ጋዝ እና ወሳኝ ማዕድናት የሚገኙበት አርክቲክ ከጊዜ ወደ ጊዜ በረዶው እየሟሟ በሄደ ቁጥር ለመርከብ መተላለፊያነት ይበልጥ ምቹ መሆኑን ቀጥሏል። እርግጥ ነው ሩሲያ የመርከብ መተላለፊያ ይኑርም አይኑርም በረዶ ሰንጣቂ መርከቦቿ እንደ ልብ እንድትንቀሳቀስ አድርጓታል። የሳተላይት ምስሎችን፣ የመርከብ ጉዞዎችን፣ ወታደራዊ ካርታዎችን እና ሌሎችንም ቴክኖሎጂዎች አቀናብሮ ቢዝነስ ኢንሳይደር እንደዘገበው ሩሲያ በደርዘን የሚቆጠሩ የነዳጅና የጋዝ ማውጫ ማዕከላትን ባለፉት ጥቂት ጊዜያት ብቻ እየገነባች ትገኛለች። የሩሲያ መርከቦችም በ2025 ብቻ ከ100 ጊዜ በላይ ወሳኝ ምልልሶችን እንዳደረጉ ጠቁሟል። ከ3 ሚሊዮን ቶን በላይ የሚሆን ጭነት እንደጫኑም ነው ዘገባው የሚጠቁመው። የሩሲያ በረዶ ሰንጣቂ መርከቦች ብዛት ደግሞ በአርክቲክ ጉልበተኝነቷን እንድታውጅ አድርጓታል። ሩሲያ በጥቅሉ 42 የሚሆኑ በረዶ ሰንጣቂ መርከቦች አሏት። ከነዚህ ውስጥ 13ቱ እጅግ ግዙፍ የሚባሉ በረዶዎችን ደርምሶ ማለፍ የሚችሉ እንደሆኑ እየተነገረ ይገኛል። ካናዳ 24፣ አሜሪካ 14 በረዶ ሰንጣቂ መርከቦች አሏቸው። ከአሜሪካ 3 እጥፍ በረዶ ሰንጣቂ መርከብ ያላት ሀገረ ሩሲያ በዚህ ዘርፍ በሚገባ ወደፊት እንደተፈነጠረች እየተመለከተ ይገኛል። አሜሪካ ግን በ1970ዎቹ የተሰራ በቅርቡ $75 ሚሊዮን አካባቢ ወጪ የተደረገበትን እድሳት ያስተናገደ አንድ ግዙፍ በረዶ ሰንጣቂ መርከብ ነው ያላት። ሌሎቹ መካከለኛና አነስተኛ አቅም ያላቸው ናቸው። በቀጣይ ይህንን ችግር ለመቅረፍ $2.7 ቢሊዮን መድባ ግዙፍ የጦር መርከቦችን እየገነባች ትገኛለች። ሩሲያ ቲዩ-142 የተሰኘውን ግዙፍ የጦር አውሮፕላንን ጨምሮ የሱ ተዋጊ ጀቶችን የምታንደረድርባቸውን የተለያዩ የጦር ሰፈሮችን እየገነባች ነው የምትገኘው። የሩሲያ ግዙፍ ሰርጓጅ የጦር መርከቦችም በሳተላይት ምስሎቹ እንደተመለከቱ እየተነገረ ይገኛል። የፑቲን ሀገር ሩሲያ ከአላስካ ከ300 ማይል ብዙም በማይርቅ ስፍራ ላይ እየገነባች የምትገኘው ወደብና የጦር ሰፈር እያነጋገረ ይገኛል። ወደ ቀጠናችን ስንመለስ የግብፅ ወታደራዊ መኮንኖች የሀገሪቱን መንግስት እየወረሱት ነው ተብሏል። ከጊዜ ወደ ጊዜ ቁጥሩ እየጨመረ የሚገኘው የጀነራሎች ሹመትም እያነጋገረ ይገኛል። የሀገሪቱን አብላጫውን ግዛቶች ጀነራሎች እያስተዳደሩ እንደሚገኙ ነው የተሰማው። ከግብፅ ጦር የተገኙት አብደል ፈታህ አልሲሲ ሀገራቸውን ለወታደሮች አሳልፈው እየሰጡ ይገኛሉ። እርግጥ ነው የግብፅ ወታደሮች በብዙ መልኩ በትምህርትም በወታደራዊ ስልጠናም የዳበረ ልምድ እንዳላቸው ይነገራል። ሆኖም የግብፅ ጦር የሲቪል ተቋሞችን ፍጹም ባዳከመ መልኩ ነው እየተንቀሳቀሰ የሚገኘው። ይህ ደግሞ ለሀገሪቱ ብዙ ፈተናዎችን ይዞ እንደሚመጣ እውቅ የፖለቲካል ሳይንስ ምሁራን ጭምር ከዛው ከግብፅ እያስረዱ ይገኛሉ። አብደልፈታህ አልሲሲ ሙርሲን ገልብጠው ስልጣን የተቆናጠጡበትን 13ኛ ዓመት እያከበሩ ይገኛሉ። እዚህ ጋር አንድ ተቋም ስሙ ተነስቷል። ሞስታቅባል ምስር ይባላል። የነገዋ ግብፅ የሚል መጠሪያም አለው። ይህ በኤጀንሲ ደረጃ የተቋቋመ መስሪያ ቤት ከግብፅ የጦር ኃይሎች ጋር ትስስር እንዳለው ይነገራል። በተለይ ከግብፅ አየር ኃይል ጋር ትልቅ ቁርኝት አለው።
ታዲያ ይህ ኤጀንሲ የሀገሪቱን ፋይናንስ የሚቆጣጠርበት፣ ንግድን የሚያሳልጥበት ልዩ ስልጣን በሕግ ደረጃ እየተሰጠው ይገኛል። ከዚሁ ጋር በተገናኘ አንድ በካይሮ ዩኒቨርሲቲ የሚገኙ የፖለቲካል ሳይንስ ፕሮፌሰር አንድ ጽሑፍ ከሰሞኑ አስነብበው ነበር። አልሹሩቅ ለተባለ ጋዜጣ ይህንን ጽሑፋቸውን ይልካሉ። የአልሹሩቅ ጋዜጣ ዋና አዘጋጅ ይደውልላቸውና ፕሮፌሰር ሆይ ይህንን ጽሑፍ ማተም አንችልም ይሏቸዋል። ምክንያቱም እጅግ አደገኛ የሆነ ነገር አንስተሃል፣ የሙስታቅባል ምስርን ጉዳይ ማንሳት በጣም አደገኛ ነው የሚል ምላሽ ይደርሳቸዋል። በኋላ ላይ አልማናሳ በተባለ ሌላ ድረገጽ ላይ ጽሑፉ እንዲታተም ያደርጋሉ። በዚህ ደረጃ ነው የዚህ መስሪያ ቤት ጉዳይ እንደ አይነኬ የሚወሰደው። ምክንያቱም ከጀርባው ያለው የግብፅ አየር ኃይል ነውና። ሙስታቅባል ምስር በሀገሪቱ የሚገኘውን ፋይናንስ ከጀርባ ሆኖ እንዲመራ እየተወሰነም ይመስላል። የሀገሪቱ ጦር ጀነራሎችም ከጊዜ ወደ ጊዜ የሚጨመርላቸው ስልጣን በዝቷል። ከወታደራዊ ማዕረጋቸውና ስልጣናቸው በተጨማሪ የግዛት አስተዳዳሪዎችም እየሆኑ ይገኛሉ። ግብፅ ካሏት 27 ግዛቶች 14ቱ በአሁኑ ሰዓት በወታደራዊ አዛዦች የሚመሩ ናቸው። እርግጥ ነው ብዙዎቹ ጡረታ የወጡ ሜጀር ጀነራሎች ናቸው። ግብፅ አዋጅ ቁጥር 165 ብላ ያስቀመጠችውን ከ6 ዓመት በፊት የወጣውን አዋጅ ለእነዚህ ጀነራሎች እንደ ልዩ ጥቅም አበርክታላቸዋለች። እያንዳንዱ ክልል አንድ ወታደራዊ አማካሪ ሊኖረው ይገባል የሚል ነው የግብፅ አዋጅ። ታዲያ የተለያዩ የሲቪል ተቋሞችን እየተቆጣጠሩ የሚገኙት ወታደራዊ አዛዦች ኢማሞችን፣ መምህራንንና ዳኛዎችን ጭምር ለመሾም ትልቅ ስልጣን ከጀርባ እያገኙ ይገኛሉ። አዲሱ የግብፅ ወታደራዊ ማዘዣ ኦክታገን የሚል ስም ተሰጥቶታል። በስሩ ካያን የተባለ ዩኒቨርሲቲ እንዲቋቋምለትም ተደርጓል። ወታደራዊ ማዘዣዎች ማዕከላትም እየተስፋፉ ይገኛሉ። ግብፅ ጦረኛ በሆነ አመለካከት እየተመራች ነው ይላል የሚድል ኢስት ሞኒተር ዘገባ። በመጨረሻም ኢትዮጵያን፣ ግብፅን፣ ቀይ ባህርንና ሌሎችንም ቀጠናዊ ጉዳዮች የያዘው የአልጀዚራ ጽሑፍ ትኩረትን ስቧል። በኢትዮጵያ ምክንያት የቀይ ባህርና የአፍሪካ ቀንድ ፖለቲካ እየተለዋወጠ ይገኛል ይላል የአልጀዚራ ዘገባ። ሶማሊያንና ኤርትራን በካይሮ ጠርታ ስብሰባ አካሄደች የተባለችው ግብፅ አሜሪካን በአፍሪካ ቀንድ ጉዳይ ስባ ለማስገባት እየሞከረች ያለም ይመስላል። ኢትዮጵያ በቀይ ባህር ላይ መገኘት አለብኝ ብላ ከጠየቀች በኋላ ግብፅ በአፍሪካ ቀንድ ያላትን ቁጥጥር ከፍ ለማድረግ እየሰራች እንደምትገኝ የሚገልጸው ይህ ጽሑፍ ሶማሊያን እና ኤርትራን ደግሞ በአጋርነት እያስተባበረች ነው ይላል። ትኩረቷንም በአባይ ላይ ብቻ ሳታደርግ ከአባይ ላይ አሻግራ ቀይ ባህርን ለመቆጣጠር ተጨማሪ አጀንዳ እንዳገኘችም ጽሑፉ ይገልጻል። በስዊዝ ካናል ምክንያት ቀይ ባህርን በልዩ ሁኔታ ትመለከተዋለች የተባለችው ግብፅ በተለይ ኢትዮጵያ በቀይ ባህር አካባቢ የሚኖራትን ሚና እንደማትፈልግ ግልጽ እንደሆነም ጽሑፉ ያስቀምጣል። የአሜሪካው ፕሬዝዳንት ልዩ ልዑክ የሆኑት መሱድ በሎስም በአካባቢው ተገኝተው ከአካባቢው ሀገራት ባለስልጣናት ጋር እንደመከሩ ይገልጽና አሜሪካ በአፍሪካ ቀንድ ልዩ የሆነ ትኩረት የምትሰጠው ለመረጋጋት እንደሆነ የአልጀዚራው ዘገባ ያስቀምጣል። ሆኖም እዚህ ጋር አልጀዚራ ያነጋገራቸው ሙባረክ አልዩ የተባሉ የፖለቲካ አዋቂ እንዲህ ሲሉ አንድ ቁም ነገር ያስቀምጣሉ። ግብፅ ከአሜሪካ ጋር በአፍሪካ ቀንድ ጉዳይ መተባበር የፈለገችበት ዋነኛው ምክንያት ብቻዋን የቀጠናውን ጉዳይ መምራት እንደማትችል ስለምታውቅና የአካባቢውን ሀገራት ለማስተባበር አሜሪካን ይዞ መገኘት እንደሚያስፈልግ ስለምታምን ነው ይላሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።